ገደን ሰኡዕጢ ራያሉ ነገ ለአንድ ሰው ባንዲራን እሰጣለሁ አሉ። ሊረጁሊን ለአንድ ሰው ዩሒቡ ላህ ወረሱላህ አላህና መልእክተኛውን የሚወድ ይሆነ ወዩሒቡሁ ላህ ወረሱሉህ አላህና መልእክተኛውም የሚወዱት ለሆነ ሰው ይህ ሰውዬ አላህና መልእክተኛው ይወዱታል፣ እርሱም እነሱን ይወዳቸዋል። ከዚያ ቀጥለው ትንቢትን ተናገሩ። ወየፍተሑ ላሁ ዐላ የደይህ አሉ፣ በእርሱም እጅ ድል ያደርጋል። አላህና መልእክተኛው በእርሱ እጅ ድልን ያደርጋሉ። ያ ማለት ያሸንፋል። ሰውየው ጅሃድን እርሱ ይመራል። ከመካከላችሁ ይዞ ባንዲራን እሰጠዋለሁ፣ እርሱ ድል አድርጋችሁ ትመለሳላችሁ። ትንቢት ነው። ነገ ስለሚሆነው ከነገ ወዲያ ከዛ በኋላ ስለሚሆነው ቀድሞ አንድ ነብይ ተናግሮ ባለው መሰረት ከተፈጸመ የነብይነቱ ማረጋገጫ አንደኛው እሱ ነው። ከዚያ በኋላ ይህን ተናግረው ነቢያችን ሰለላሁ ዐለይሂ ወሰለም ሄዱ። ልክ ጠዋት ላይ በጠዋት ማለዱና ነቢ ሰለላሁ ዐለይሂ ወሰለም መጡ። ሰሓቦች ሌሊቱን ሙሉ ማነዎችን ባንዲራ የሚሰጠው ተባብለው ሲያወሩ አደሩ። ነቢያችን ሰለላሁ ዐለይሂ ወሰለም በጠዋት መጡና በማለዳ አይነ ዓሊይ ብን አቢ ጣሊብ አላቸው። ከመካከላቸው ዓሊይ ብን አቢ ጣሊብ የት ነው አሉ። ሰውየው ታወቀ። ነገር ግን በሚያሳዝን ሁኔታ ይህ ሰው ማየት ተስኖት ነበረ። ኢነሁ የሽተኪ ዐይነይህ ያ ረሱለላህ አሏቸው። ሰዎች ምን አሉ? እርሱማ ማየት ተስኖታል፣ ታሟል እኮ አንቱ የአላህ መልክተኛ አሏቸው። ማየት አይችልም። ሂዱና አምጡት አሉ። ፈኡትየ በይነ ረጁለይን በሁለት ሰዎች እየተጎተተ መጣ። ማየት የተሳነው ሰው ነው። ከቀኝና ከግራ ሁለት ሰዎች ይዘውት መጡ። ፈበሰቀ ነቢዩ ሰለላሁ ዐለይሂ ወሰለም ፊ ዐይነይህ ፈሹፍየ ከአን ለም የኩን ቢሂ ወጅዕ። ወዲያውም ነቢያችን ሰለላሁ ዐለይሂ ወሰለም ጋር አመጡት። በሁለት ሰዎች መካከል እየተጎተተ ያዙትና ራሱን በአይኖቹ መካከል እትፍትፍ አሉ። ወዲያውም ተፈወሰ አሉ። በአይኑም ላይ የህመም ምልክት የማይታይበት ሆኖ እስኪታየን ድረስ ተፈወሰ አሉ። አንተ የተሻለው ሰው እኮ ቢያንስ የሆነ ምልክት ቀዩ ገና ያለቀቀ ሆኖ ታገኝታላችሁ። እንደዛ የለም ነበር አሉ። በአይኑ ላይ የህመም ምልክት የማይታይበት ጥርት ንጽት ያላለቸው ሆኖ ተመለከተን አሉ። የአይን ማኝ ያዩት የመሰከሩት አይንን ያበሩ ነበር ነቢ ሰለላሁ ዐለይሂ ወሰለም። ባጭሩ አይንን ማብራት ብርቅ አይደለም። ነቢ ሰለላሁ ዐለይሂ ወሰለም አንድ ጊዜ ብቻ አይደለም በርካታ ጊዜ አይንን አብርተዋል። በርካታ ጊዜ አይንን አብርተዋል። ፈሹፍየ ከአን ለም የኩን ቢሂ ወጅዕ። በሌላ ጊዜ ሌላ አይን ያበሩበትን እጨምርላችኋለሁ። ይህን ታሪኩን ትንቢቱን ልጨርስላችሁ። ምን አሉት? ምን ብለው ነበር? በዚህ ሰውም እጅ አላህ ድልን ይነሳል ብለው ነበር። ሂድንካ انفض في رسلك يعني انطلق فجاهد من كفر بالله ولا تقتل طفلا صغيرا ولا امرأة ولا شيخا كبيرا ولا قسيسا ولا راهبا አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሂድ አላህ የካደን አካል ተዋጋ፣ ሊዋጋ የተጋበዘን አካል ማለት ነው። አደራ ህፃናትን ግን እንዳትገል አሉት። ሴቶችንም እንዳትገል፣ ሽማግሌ እንዳትገል፣ ቀሳውስቶችን እንዳትገል፣ መነኩሴዎችን እንዳትገል አሉት። ከዚያ በኋላ ሄዳ አካል ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት ድልን አድርገህም ትመለሳለህ ብለው ትንቢት ነግረውት ሄደ። ወዲያውም ድልን አድርጎ ተመለሰ። ሁለት የነብይነት ማረጋገጫዎች እዚህ ተከሰቱ። አንደኛ ተአምር ማድረግ፣ አይንን ማብራት፣ አይናቸው እያየ። ሁለተኛ ትንቢትን ተናግረው ትንቢቱ መፈጸሙ። በሌላ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም እያስተማሩ እያለ የሆነ ሰው መጣ። ከተወለደበት ጊዜ ጀምሮ ማየት የተሳነው አካል ነው። ይሄ ደግሞ መጣና አይኑን እንደዚህ በሰዎች መካከል ይዘውት ያ ረሱለላህ ኡድዑ ላህ ሊ አን የሩደ ሊ በሶር ያላቸው፣ አንቱ የአላህ መልእክተኛ ሆይ አላህ አይኔን እንዲመልስልኝ ይለምኑልኝ አላቸው። እንሰበርተ ፈለከ ኸይሩን አሉት። ብትታገስ ግን ለአንተ የተሻለ ነው አሉት። ለምን? አንድ ሰው አይን ሳይኖረው ቀርቶ በምድር ላይ ታግሶ ጸንቶ ሙስሊም ሆኖ ነገ የውመል ቂያማ ከሞተ ይህ ሰው ጀነት እንደሚያገኝ ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። ታቻላል እኔ ማየት እፈልጋለሁ በቃ ላይ ያ ረሱላህ ኡሪዱ አን አራ፣ በቃ እኔ ማየት ስለምፈልግ ይለምኑልኝ አላቸው። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ዱዓ አድርግ አንተ ራስህ አሉት። ፈቀዱለት። ፈደዓ ወዲያው ይሄ ሰውዬ እጁን አንስቶ ዱዓ አደረገ። አይናቸው እያዩ ሰዎች እዛ አይነ ተፈወሰ፣ ወዳ ተፈወሰ። ማየት የተሳነው አካል ነቢያችን ሰለላሁ ዐለይሂ ወሰለም አይኑን ወዲያው እንዲመለስለት አደረጉ ከአላህ ሱብሓነሁ ወተዓላ። ይሄ ብቻ አይደለም፣ በርካታ ተአምራትን አድርገዋል። እኛ ጋር ተአምር ይሄ ብርቅ አይደለም ያ ጀማዓ። ከ1000 በላይ ተአምር አላቸው ስላችሁ አንድ ራሱን የቻለ መጽሐፍ አለ ስለ ተአምራቸው ብቻ የሚናገር አልጀዋብ ሶሒህ ምንድን ነው? የሸይኹል ኢስላም ተይሚያ ረሒመሁላህ ተዓላ ኪታብ አልፉርቃን በይነ አውሊያ አርረሕማን ወአውሊያ ሸይጣን የሚል መጽሐፍ አላቸው። በዚህ ላይ ከ1000 በላይ ተአምራቶችን ገልጿል። ልክ እንዲሁ ደላኢል ንቡዋ ልልኢማም አልበይሃቂ ረሒመሁላሁ ተዓላ
ደላኢል ንቡዋ የነቢዩ ሰለላሁ ዐለይሂ ወሰለም የነቢይነታቸው ማረጋገጫ ተአምራቶች የሚል አንድ መጽሐፍ አለ። ከ1000 በላይ ተአምራት ይሄ ነው። እሺ ነቢዩ ሰለላሁ ዐለይሂ ወሰለም አላህን ነግረውታል ነው የሚለውን ጠይቆ ነበር። አልሰማሁም። ቀጥታ ቀደም ነግሬያለሁ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለምን አላህ ቃል በቃል አናግሯቸዋል። ልክ እንደ ሙሴ እንዳናገረው ቀጥታ ቃል በቃል ያለማንም መካከለኛ አናግሯቸዋል። ያ ሙሐመድ እያለ ሙሐመድ ሆይ እያለ እርሳቸውም ያ ረቢ አቤቱ ጌታዬ ሆይ እያሉት ዛሬ የምንሰግደውን ሶላት በቀጥታ ያለማንም መካከለኛ ነው ያዘዛቸው። ሙሐመድ ሆይ አንተም ትውልዶችህም በቀንና በሌሊት ለእኔ 5 ጊዜ ስገዱ ብሎ ያዘዛቸው ቃል በቃል ዛሬ የምንሰግደውን ሶላት ያለማንም መካከለኛ እርሱን ያዘዛቸው። በጣም ደስ ይላል። ደስ ብሎኛል። ምክንያቱም ለጠየኩት ነገር ሁሉ መልስ አግኝቻለሁ። ቀጥታ ስለተገኘ ደስ ብሎኛል። ግን አንድ ጥያቄ ብቻ ይቀረኛል። ይቅርታ አበዛው። ጥያቄ ምንድን ነው? ከአላህ ውጭ ሙሐመድን የሚያዝ ሰው አለ እንዴ? በፊት ነብይነትን ሲቀበሉ ከአላህ ውጭ የሚያዝ ሰው ነበር ሙሐመድን? ከአላህ ውጭ የሚያዛቸው የለም። ኦኬ፣ ለምሳሌ ሙሐመድ 7ኛ ሰማይ ሄዶ ነበሩ። 7ኛውን ሰማይ ጨርሶ የሰላት ህግጋትን ተቀብሎ ሲመጡ 50 ሰላት ይዞ ከሙሴ ጋር ተገናኙ። ከዛም ደግሞ ሙሴ 50 ሰላት ይበዛል እኔ በህዝቦች ያላየሁት የለም ሲል ሙሐመድን ሲናገረው እሱ ደግሞ 10ን አስቀንሶ 40 ሰላት ይዞ መጣ። አሁንም ሙሴ ህዝቦች አይችሉም ይህን መስገድ አሁንም አስቀንሳሉ። ያንን ስልጣን እንዴት ሙሐመድን ማዘዝ ቻለ? ሙሴ አላዘዛቸውም እኮ አዘዛቸው አይደለም፣ ሐሳብ ብቻ ነው እሱ የሰጣቸው። ሐሳብ ነው የሰጣቸው እንጂ አላዘዛቸውም። ገብቶሃል? ሐሳብ ነው የሰጣቸው። እንዲህ ብታደርግ ነው ያላቸው። ያ ሙሐመድ እርጅዕ ኢላ ረቢከ ፈሰልሁ አተኽፊፍ ፈኢኒ ቀድ ጀረብቱ በኒ እስራኤል ፈለም የጢቁ አለው። ሙሐመድ ሆይ ወደ ጌታ ወደ አላህ እንዳተመልሰህ ለህዝቦችህ እንዲቀንስላቸው ብትለምነው። እኔ በኒ እስራኤሎች ልጆች ሞክሬያቸው ነበር አልቻሉም፣ ህዝቦችህም አይችሉምና ይሄን ነገር ብትለምነው አለ። ነቢያችን ሰለላሁ ዐለይሂ ወሰለም ረጃ ቢነፍሲ ራሳቸው ተመለሱና ያ ረቢ ኸፊፍ አን ኡመቲ አሉት። ጌታዬ ሆይ ከህዝቦች ላይ ቀንስላቸው 50 ሶላት አይችሉምና። ፈኸፈፈ ዐኒ 5 ከዚያም 5ን ቀነሰልኝ አሉ። 5 እየቀነሰላቸው በስተመጨረሻ ላይ 5 አውቃት ሶላት እስኪደርስ ድረስ አደረሰላቸው። ስለዚህ ሙሳ አላዘዛቸውም። አዟቸዋል አይልም። ሐዲስም ላይ ሐሳብ ብቻ ነው የሰጣቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እሺ እሱ በጣም አመሰግናለሁ። ጥያቄውን ጨርሻለሁኝ። የነገርከኝንም ነገር ደግሞ ሁሉንም ጽፌያለሁኝ፣ ሪካርድም አድርጌዋለሁ። ደግሞ ቁርአንን ስላወረድኩት እያጠናሁት ነበር ቁርአንን። አንተም ደግሞ ለሰዎች የሚሰጣቸውን ጥቅስ እያወረድኩ እያስኩኝ እያነበብኩት ነበርና አሁንም የነገርከኝን ነገር ሁሉ ይዣለሁኝ። እሱን ደጋግሜ ማጠናለሁ፣ ቁርአንንም ማጠናለሁ። ከዛ በቃ የወሰንኩትን ነገም ቢሆን እገባለሁኝ ካስገባችሁኝ፣ ከዛ እነግርሃለሁ የወሰንኩትን። አብሽር አላህ መልካሙን ነገር ይወፍቃል። እሺ ቀጥሉ ልጆች ካላችሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ አማን ነው አለን አልሐምዱሊላህ ሁሉ ሰላም። አንድ ጥያቄ ነበረኝ። እሺ ረመዳን ቀዳ ያለበት ሰው ማለት ነው ቀዳውን ሳይወጣ ሳይመቸው 2 ረመዳን ካለቀ ምንድነው የሚያደርገው? ቀዳም ከፋራም አለበት ሰላም አለይኩም። ወአለይኩም ሰላም። ያለምንም ምክንያት ከሆነ ያሳለፈው ቀዳም ከፋራም አለበት። ምክንያታዊ ሆኖ ከሆነ ታሞ ከሆነ ምንም ጊዜ ካላገኘ ቀዳ ብቻ ነው። ኦኬ። እና ምክንያታዊ ከሆነ ምክንያት ከሌለው ከፋር ምንድነው የሚያደርገው? ያለምንም ምክንያት ከሆነ ቀዳም ከፋራም አለበት። ቀዳ ምንድነው ከተባለ ያንን ያልጾመውን እያንዳንዱን ቀን መጾም። ከፋራው ምንድነው ከተባለ ለእያንዳንዱ ቀን አንዳንድ ምስኪኖችን ማብላት። ለስንት ቀን? ቢያንስ ስንት ቀን ያለበት? 15 ቀን። 15 ቀን ከሆነ ለ15 ድሃዎች ማብላት። በአንድ ቀን ለ15 ድሃ የሚመጥን ምግብ ሰርቶ ወይም ማዞ ማብላት ይችላል። ይህን ካልቻለ በእህል መቀየር ይችላል።
ኦኬ ጀዛኩሙላህ። እና አንድ ጥያቄ ደግሞ ሳውዝ አፍሪካ ላይ ማለት ነው ወደኋላ አድርገው ነው የሚጾሙትና እሱስ እንዴት ነው የሚታየው? ማለትም አሁን ለምሳሌ ኢትዮጵያ ላይ ዛሬ ከተጦመ ሳውዝ አፍሪካ ላይ በነጋታ ነው የሚጾመው እና እንዴት ነው የሚታየው? ግማሹ ይቻላል ግማሹ አይቻልም እያለ ነው። አንተ እንዴት ነው የምታየው? እኮ በእንትን በሀገሪቱ ነቢያችን ሰለላሁ ዐለይሂ ወሰለም ሱሙ ሊሩእየቲሂ ወአፍጢሩ ሊሩእየቲሂ ብለዋል። የረመዳን መግባትን የሚያረጋግጥ ጨረቃ ከታየ ጾሙ፣ ካልታየ ደግሞ አይጾም። ስለዚህ በሀገራቸው መሳሪያ ኑሯቸው ካዩና ካረጋገጡ በዚያ ትሄዳለህ። ሻሃዳ የሚይዛለ እያሉ ነው አድሚኖች፣ ካላቸው አስገቧቸው። እሺ እና ይህ ነው። እሺ ሞጣ ራሱ ነው ወይንስ አይደለም? ሞጣ ራሱ ነው። ራሱ ነው ገብቶ ይሰማል። ሞጣይ በጣም ነው የምትመቸኝ ነገራችን ላይ። እንዴት ነህ? እሺ በቃ ችግር የለም ማውራት ካልፈለግ። እሺ ነው የራሱ መሰለኝ 200 ምናምን ሺህ ተከታዮች ያሉት አካውንት ነው። እሺ ለማንኛውም መስለም የሚፈልግ ሰው ካለ ይጻፍ። አድሚኖች ካላቸው አስገባ። አሰላሙ አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ናም ኡስታዝ፣ የኔ ጥያቄ ማለት ነው ያኔ እግዚአብሔር ላይ ነው ማለት ነው። እግዚአብሔር ማለት አላህ ነው ማለት እንችላለን? እግዚአብሔር ብለው የኢትዮጵያ ክርስቲያኖች የአምላክን ስም በራሳቸው ቀይረውት ነው። የትኛውም ዓለም ጋር እግዚአብሔር ተብሎ የሚጠራ የአምላክ ስም የለም። ስለዛ እኔ ሁሌ ኢየሱስን አምላክ ነው የሚያመልከው ሲል ነው እና ደግሞ እግዚአብሔር ነው ሲሉኝ ነው ግራ የሚገባው ማለት ነው። ያ ጥያቄ አለሽ? አለኝ እና ደግሞ ገላ ሳይታጠቡ ያኔ ጾም መጾም ይቻላል? ያኔ የወር አበባ ከጨረሱ በኋላ ማለት ነው። ችግር የለውም። ነገር ግን ለሶላቱ ብለሽ ተነስተሽ ሻር መውሰድ አለብሽ። ሱብሒ ሶላትን ሴት ልጅ ለምሳሌ ከሀይሏ ነጻችና ጨረሰች፣ ሌሊት ላይ መጽዳቷን መጨረሷን ሀይሏን ካረጋገጠች የዛኔ እንትን ማድረግ ትችላለች። ጾሟን በዛው በነየትና መቀጠል ትችላለች። ነገር ግን እዚህ ዋለችው ግን ያለ ሶላት ሱብሒ ሶላት እኔ እንጃ እኔ ጠይቅልሻለሁ ብዬ ነው መጣሁት። እንግዲህ ሙጣ ራሱ ነው እያሉ ይቻላል ወይስ ደግማት ይጾሙ? ለምን ታወርዱታላችሁ? መስማት ከፈለገ አታወርዱት። መስማት ከፈለገ እሱ ነው እያሉ ነው ልጆች። ከፈለገ አታወርዱት። እሺ አላህ አለም ይሁን አይሁን አላህ እሱ ላይ በላይ ነው። እሱ አይደለም እዚህ ፎሎ እየሰበሰበ ነው ስላሉ ነው። ኢምፖስተር ነገር ደግሞ ልክ አይደለም። ደስ ከሆነ በቃ በሰው ስም እንትን አትበሉ ልጆች። ሞጣ እንዴ እዚህ አስገብተን ዳዋ አስደርገናታል። ምናልባት ተከትላን ከሆነ ከዚህ በፊት ሞጣን በሆስት ላይ አግቻት አንድ የሆነ ቪዲዮ ተናግሮ ነበርና እሱ ምንድነው አይታችሁታል? ስንፈጠር ሁላችንም ሙስሊም ነበርን እያለ ቤተሰቦቻችን ናቸው መስቀል አንጠለጠሉልን እያለ ተናግሮ ነበር። አስገባትና የሆነ ጊዜ ላይ ሞጣ እንዴት ነህ ደህና ነው ካልኩት በኋላ የሆነ ቪዲዮ አይቼ ነበረ። ስንፈጠር ሙስሊሞች ነን ቤተሰቦቻችን ናቸው መስቀል አንጠለጠሉልን ብለሃል፣ እውነት ነው ያልኩት። አዎ እውነት ነው። ቶሎ ብለው ክርስቲያን ልጆች ገብተው ፕሮግራም አለን አይደል እንዴ ሞጣዬ ምናምን ብለው አስቀየሩት እና ዳዋ ተደረገ ነው ታያሽ። ለማንኛውም ይሄ ነው። ቀጣይ ጥያቄሽ ምንድን ነው? አሎ አቤት ኡስታዝ። እሺ ምን ነበር ያልሽው? እኔ ያልኩት ቀዳ አርጋት ይጾመው ወይስ ችግር የለውም? ምኑ ረመዳኑን እኮ ናኒ ሳትሰግድ ዝም ብላ ጾማ ስለዋለች ችግር የለውም? ያን ሶላት ገባት አውጣት። እሺ ጀዛከላህ ኸይራን ኡስታዝ።
ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ኡስታዝ? ሰላም አልሐምዱሊላህ። አንድ ጥያቄ ነበረኝ። እሺ ከሰለምኩኝ ቢያንስ አንድ 11 ዓመት ምናምን ሊሆነኝ ነው። እሺ እና መጀመሪያ ያው ሻሃዳ ሳሊዝ ዝም ብዬ ወደ ቆቦ ምናምን የሚባል ሀገር ሄጄ ነው የሰለምኩት። ዝም ብዬ ሙስሊም ቤት ገብቼ ማለት ነው። እሺ ከዛን ጀምሬ አንዳንድ የሶላት እንትኖች አሉ፣ እነሱን ስለማቅ እየሰገድኩ ነው። ከዛ ቤተሰብ ክርስቲያን ነበር፣ እናትም ወንድሞችም ክርስቲያን ነበሩ። ከዛ ወንድሞችን ሳሰልም እናቴ አልሰልምም አለኝ። ከዛ ወደ ሳውዲ ሄደችና እናቴም ሰለመች። እሷ ሻሃዳ ያዘች፣ ወንድሞችም ሻሃዳ ይዘዋል። ከዛ እኔ ግን የዛኔ ሻሃዳ ስላልያዝኩ ግን ዝም ብዬ ሰግድ ነበር፣ አሁን ድረስ ያለሁበት ማለት ነው። እንዴት አምነህበት በእስልምና የእስልምናን ህግና ስርዓቶች እየጠበቅክ ነው። እንደዚያ እስከሆነ ድረስ በምትሰግደው ሶላት ውስጥ የሻሃዳ ቃል አለ። ተህያቱ ላይ ስንቀራ ጊዜ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ የሚል ቃል አለ። ቃል ደግሞ አንተ ደጋግመህ እያልክ ነው በየሶላቱ አምነህበትም ነው። ስለዚህ እንደ አዲስ ሻሃዳ መያዝ አይጠበቅብህ። ያ የሻሃዳ ቃል ይሆንልሃል። እንዳው ልቤ እንዲረጋጋልኝ መያዝ እፈልጋለሁ የሚል ከሆነ መያዝ ትችላለህ። አሁንም ቢሆን ማለት ግን ዛሬ ነው የሰለምከው ማለት አይደለም። አምነህበት የአምላክን ህግና ስርዓት መጠበቅ ከያዝክበት ጊዜ ጀምሮ ሰልመሃል። በምትሰግደው ሶላት ውስጥ የሻሃዳ ቃሎች አሉ። ያንን አምነህበት በተደጋጋሚ እያልከው ነው ማለት ትችላለህ። አሽሀዱ አን ላ ኢላሃ ኢለላህ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ አልሐምዱሊላህ። ሽክራን ጀዛከላህ ኸይር። እሺ ጥያቄ አለ? ሁሱ ሶሪ አንድ የመጨረሻ ጥያቄ አለኝ እኔ። እሺ አረፋውን ሳውን ጾም እንዴት ነው የምንጾመው? በዚህ በሰው ባለበት ነው የሚጾመው ወይስ በኢትዮጵያ ነው የሚጾመው? አረፋው ኦኬ። እሺ አወቀሽ አወገቸው አሎ። እሺ ከታች አለው ሙሜ ስታር። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ አንድ ጥያቄ አለኝና ጥያቄ ልጠይቀው እና ክርስቲያኖቹ ኢየሱስ ነገ እንደሚመጣ ወደፊት እንደሚመጣ እንዴት አወቁ? እነሱ ኢየሱስ በአፉ ነግሮ ነው ወደ ቂያማ አካባቢ ይመጣል ብለው ነግሮ ነው ወይ እንዴት አወቁ እነሱ እንደሚመጣ? ኢየሱስ ክርስቶስ መምጣትና መምጣት ጉዳይ በእስልምናና በክርስትና የሚለውን እንመልከተው። ክርስትና ላይ በመጽሐፍ ቅዱስ ላይ ይመጣል ብሏል ወይ? በመጀመሪያ መጽሐፍ ቅዱስ የክርስቲያኖች ይሄን ልናውቅ ይገባል። የክርስቲያኖች መጽሐፍ የአይሁዶች መጽሐፍ ብሎ ብዙ ሰው ይገነዘባል። ለአይሁዶችና ክርስቲያኖች የሚባለው አካል ከአምላክ ዘንድ መጽሐፍ የተሰጣቸው የለም። የነብያት መጽሐፍ ለነሱ አልተሰጠም። ያ ነው። በዚያ ውስጥ መለኮታዊ ቅሪቶች ቢኖሩ ክርስትና ላይ እውነት አለው ወይ? ክርስትና የሚባል እምነት የለም። በመሰሩት መጽሐፍ ቅዱስ ላይ የት ነው ያለው? አይሁድ የሚባል እምነት አለው ወይ? የለም፣ በፍጹም የለም። እነዚህ እምነቶች መጽሐፉ ላይ ምንም ማስረጃ ያላቸው ታቻለ አይደለ? አምላክ ደንግጎታል፣ ነብያት ደንግጎታል ተብሎ የሚታወቅ ሃይማኖት አይደለም። ሁለቱ የራሳቸው እምነት ይዘው ይሄ መጽሐፍ የኛ ነው ብለው እንደ አጠቃላይ ወደዚያ ወደ ጉዳይ ስንመጣ ጊዜ መጽሐፍ ቅዱስ ላይ ያለው እመጣለሁ ብሎ የገለጸው ኢየሱስ ክርስቶስን እና ቁርአን ላይ የተገለጸው ወደሚለው ስንመጣ ጊዜ ትክክለኛ ሆኖ የምናገኘው የቁርአንን ነው። ሚዛናዊ ሆነን ራሱ ማለት ነው። ምክንያቱም እንደ መጽሐፍ ቅዱስ ወዲያው እንደሚመጣ ነው የነገራቸው። እነሆ በቶሎ እመጣለሁ ይላል። ገብቶሃል አይደለ? በቶሎ እንደሚመጣና እናንተም የእስራኤልን ምድር ሳታዳርሱ በፊት እኔ እመጣለሁ ዳግም ብሎ ነግሯቸው ነበረ። ጳውሎስ ራሱ ይሄን ቃል አምኖ ይመጣል ኢየሱስ ብሎ ሲጠብቅ ነበር፣ እንወሰዳለን እያለ
አሁን እንደሚመጣ ነበር የነገራቸው። ይቷል አይደለ? ነገር ግን መጥቷል ወይ? እስራኤል ምድርን አዳርሰው እነሱም ጨረሱ። ሳይመጣ ምን ቀረ? ኢየሱስ ክርስቶስ አይደለም እያልሽ ነው? ክርስቲያን ልጅ መሰልሽን ከላይ ያለሽው እናሳይሻለን፣ ችግር የለውም። እንደ እስልምና እስከተባለ ቃል በቃል ነቢያችን ሰለላሁ ዐለይሂ ወሰለም የትንሣኤ ቀን እንደሚመጣ ነግረውናል። የትንሣኤ ቀን ከመድረሱ በፊት ማለት ነው። ያ እና መጽሐፍ ቅዱስን አንዴ ላሳያቸው፣ ኢምራን አሳያቸው። ወደ እንደሚመጣ ነው የነገራቸው። ምን ይላቸዋል? ኢየሱስ ክርስቶስ መቼ እንደሚመጣ ሲናገር አንብብላቸው ኢምራን። እንደዚህ ይላል በአንዲቱ ማቴዎስ ወንጌል ምዕራፍ 10 ነው። እሺ እንደዚህ ይላል በአንዲቱ ከተማ መከራ ቢያሳያችሁ ወደ ላይ ትሽሹ። እውነት እላችኋለሁ የሰው ልጅ እስኪመጣ ድረስ የእስራኤልን ከተማዎች አትዘልቁም፣ ቶሎ እመለሳለሁኝ አላቸው። ሰይፍ ይዤ ቶሎ እመለሳለሁኝ አለ፣ ግን አልተመለሰም። የእስራኤልን ከተሞች ሳትዘልቁና ሳትጨርሱ እመጣለሁ ብሏቸው ነበር። የቱ ጋር ነው የመጣው? እነሱም አዳርሰው ጨረሱ፣ ሞቱ፣ በሰበሱ፣ ያው ሳይመጣ ቀረ። እንደ እስልምና እስከተባለ የትንሣኤ ቀን ከመድረሱ ወኢነሁ ለዕልሙን ሊሳዓቲ ይላል አላህ ቃል በቃል የመሲሁ መምጣት ከትንሣኤ ቀን ምልክቶች አንዱ ነው እያለ የትንሣኤ ቀን ከመድረሱ በፊት እንደሚመጣ ይነግረናል። እንደምታውቀው ከአስርቶቹ የቂያማ ምልክቶች መካከል መሲሁ መምጣቱ ነው። ይሄን ነቢያችን ሰለላሁ ዐለይሂ ወሰለም አላህ በቁርአን ላይ ይነግሩናል። ያው እነዚህ ጋር ለምሳሌ ዒሳ የትንሣኤ ቀን እንደሚመጣ ይነግረናል። የትንሣኤ ከመድረሱ በፊት ማለት ነው። እርሱ ዒሳ ለሰዓቲቱ ማወቂያ በእርግጥ ምልክት ነው ይላል። የቂያማ ቀን ሳይሆን የሚመጣው ልብ በሉ፣ የቂያማ ቀን ከመድረሱ በፊት ነው። የእርሱ መምጣት ግን ለቂያማ ቀን ማወቂያ ምልክት ነው። ከአስርቱ የቂያማ ምልክቶች መካከል አንዱ ነው ብሎ ነቢ ሰለላሁ ዐለይሂ ወሰለም እንደገለጹት ማለት ነው። ያ ከትንሣኤ ቀን ጋር በተያያዘ መልኩ የዛኔ ይመጣል እንጂ አሁን መጥቶ ምናምን ብሎ አልተናገሩም። እርሳቸው ቃል በቃል የሚመጣው መቼ እንደሆነ ይናገራሉ እርሳቸው። ስለዚህ ትክክለኛው እስልምና ጋር ያለው ነው። የትንሣኤ ቀን ከመድረሱ በፊት ይመጣል የሚለው ነው። እንደ መጽሐፍ ቅዱስ ላይ እንዳለው ግን አሁን እመጣለሁ ብሏቸዋል። የእስራኤልን ከተማ አዳርሳችሁ ሳትጨርሱ እመጣለሁ ብሏቸዋል። አዳረሱ፣ በሰበሱ፣ አለቁ። እስካሁንም ሳይመጣ ቀረ። ይመጣል ብለውም እየጠበቁ ይገኛሉ። ይሄ ነው የዓለም እንጀራ። ያንን ቃል ይዞት ነው አሁን ይመጣል እያሉ ያለሁት ማለት ነው። ሌላ ጥያቄም አለ። አንዱ ደግሞ ሻሃዳ ላይ የነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ስም መጥራት ግዴታ ነው? ለምን አስፈለገ? ማለት አላህ ብቻ ላኢላሃ ኢለላህ ከተባለ ለሻሃዳ እንትን አይሆንም? ራሱ መቻል አይችልም? ለምን ለሙሐመድ ሰለላሁ ዐለይሂ ወሰለም ሁሌ መጥራት አስፈለገ? ሻሃዳ ላይ አላህ ራሱ አዘዘ። ምን አለ መሰለህ? ማስረጃ እንስጥህ። ፈአሚኑ ቢላሂ ወረሱሊሂ ወኑር ለዚ አንዘልና ይላል። በአላህ ካመንኩኝ በቁርአን ባላመን ምን ችግር አለው እንደማለት ነው። አያስኬድም። እንደዛ አይደለም። አላህ ራሱ በቃሉ ላይ ሲናገር ምን አለ? ፈአሚኑ ቢላሂ ወረሱሊሂ ይላል። በእኔ በአላህ እመኑ፣ በላኩትም መልእክተኛ እመኑ አለ። በእርሳቸው ብቻ ነው ወይ? አይደለም። ባለፉትም በቀደሙት ፈአሚኑ ቢላሂ ወሩሱሊሂ ይላል። በእኔ በአላህ እመኑ፣ በመልእክተኞቼም እመኑ ይላል። ታዲያ ይህ ሻሃዳ ቃል በዚህ ዘመን እንዴት ነው? በእርሳቸውና በአላህ አምላክነት በነቢ ሰለላሁ ዐለይሂ ወሰለም ነቢይነት በማመን ይሄ ብቻ ባለፉት ዘመናቶች እስከተባለ ባለፉት ዘመናትም በአንድ አላህ ማመንና በተላከው ነቢይ ማመን ግዴታ ነው። ሱረቱል ማኢዳ 111 ላይ ምን ይላል? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀዱ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አለ። ምን የሚል ትእዛዝ ነው የተላለፋላቸው? የመሲሁ ዘመን ህዝቦች አን አሚኑ ቢ ወቢረሱሊ፣ በእኔ በአላህ እመኑ፣ በላኩላቸው መልእክተኛ እመኑ ይባሉ ነበር። አየህ፣ ያ ነው አምላክን ያገኘው በማን በኩል ነው? በተላከልህ ነቢይ በኩል ነው አይደለ? የዚህን ነቢይ ነቢይነቱን ታምናለህ ወይ? አዎ አምናለሁ። ይሄ ማለት ነው አለቀ። የአላህን አንድነት አምናለሁኝ፣ ይህንንም የላከውንም ነቢይ እንደ ነቢይ ይቀበላለሁ አምናለሁ ብለህ ማመን ግዴታ ነው። ይሄ ነው። እሺ ገባኝ። ማለት እኔ አሁን ለምሳሌ ለምን አሽሀዱ አን ላኢላሃ ኢለላህ ወአሽሀዱ አና ኩሉ ረሱል ለምን ሁሉም ነቢዮች ከአላህ ነው ብለው ለምን አይባልም ብዬ ነው። ለምን መሐመድ ብቻ ተጠራ ብዬ ነው። በኢማን መሰረቶች አንደኛው ምንድን ነው? አዲስ ከሆን ካላውቅም እንጂ እሱን ሁሉንም እናምናለን እኮ። አልኢማን ሲታ እሱን አውቃለሁ፣ 6 የኢማን መሰረቶች አውቃለሁ። እነዚያ መካከል አንዱ ምንድን ነው? አልኢማን ቢሩሱሊህ ነው አይደለም? በመልእክተኞች ማመን ይሄ እኮ ግዴታ ነው። ይሄን እናምናለን። ነገር ግን በዘመንህ የተላከለውን ነቢይ እንደ ነቢይ አምነህ መቀበል የሚለው ነው። በዚህ ነቢይ ዘመን የተላከው ነቢይ ማን ነው? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም። በሙሳ በዒሳም ዘመን ምሳሌ እየሰጠሁ ነው። አላህ በእኔ እመኑ፣ በመሲሁ ነቢይነት እመኑ እያለ ያዛል።
ቶታል አይደለ? ያ ነው እና በየዘመናቱ ነቢያቶችን አምላክ አላህ ሱብሓነሁ ወተዓላ ባስነሳ ጊዜ የዘመኑን ህዝቦች በእኔ መኑ፣ በመልእክተኞቼ በነቢዮቼ እመኑ እያለ ያዛቸው ነበር። ለዚህ ነው። ናም አንዱ ደግሞ ድሮ ነቢዮች የነበሩ ጊዜ ወደ ኢየሩሳሌም ዞሮ እየሰግዱ ነበሩ። ለምን መሐመድ ጊዜ ደግሞ ቅብላ መቀየር ለምን አስፈለገ? ወደ መካ ለምን ቅብላ መቀየር አስፈለገ? ሙስሊም ከሆንክ በዛ አይሆንም ነበር ስግደት? ሙስሊም ከሆንክ መሐመድ ብለህ ዝም አትበል። አስታውሰህ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በል። እሺ ለማንኛውም አምላክ አላህ ሱብሓነሁ ወተዓላ ያዛል ሰዎችን። መጀመሪያ ቅብላ አዟቸዋል። የእስራኤላውያን ነቢያቶች ወደዚህ አቅጣጫ እንዲዞሩ። እስራኤላውያን ነቢያቶች ወዴት ዞረው ይሰግዱ ነበር? ወደ ቤተል መቅደስ ዞረው ይሰግዱ ነበር። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ መጀመሪያ ሲሰግዱ ወደ ቤተል መቅደስ ዙረው ይሰግዱ ነበረ። ከዚያ በኋላ እንደገና ወደ መካ ዙራቸው ስገዱ ብሎ አዘዛቸው። የእርሱን ትእዛዝ መፈጸም ግድ ነው። ገብታችኋል አይደል? ለምን ረመዳንን መጾም አዘዘን? ለምን ሸዋልን እንድጾም አላዘዘን ነው ማለት ነው። ላ ይሄ አይደለም። አምላክ በነቢያት በኩል የሚያዘውን ትእዛዝ መፈጸም እርሱ የአምልኮ ይባላል። ይሄ አምልኮ ብሎ ማለት ለእርሷ እንደናመልከው ታዘናል አይደለ? አምላክን አላህን እንደምናመልከው ሁሉ በዚህ መልኩ አምልኩኝ ብሎ ባዘዘብን መልኩ ያንን ደግሞ መከተልና መፈጸም ግድ ነው ማለት ነው። ማሳየት የሚፈልገው ነገር አለ። አንቺ ደግሞ ሎቪዬ ድምፅሽን ከፍ ታደርጊያለሽ። እንደዚህ ነው የምናገናኘው። እሺ ማይ ላቭ ማን ነው? ዋን ላቭ አለ። ሰላም ነው። ሌሎቹ ነው እዚህ ጋር አሁን አንድ ልጅ ሻታል ትይዝ ነበር። እሺ መማር የሆነ ነገር መማር ይፈልጋል።